ቤተሰብ የዛሬው አሳዛኝ ዜና ነው። እስከ መጨረሻ ተረጋግቼ ነው የምነግራችሁ። አይምሮዬ ይሆናላ የሆነ አይምሮዬ በጣም ነው እየተነካው ማለት ነው። እና በጣም ያሳዝናል። ቤተሰቦቼ ቀስ ብዬ እነግራችኋለሁ ማለት ነው። ሰላም ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁት የኔ የብርቱካን ፋይፒቱ ቻናል ፋሚሊዎች ሰላማችሁ ብዝዝት ይበልልኝ። ሀገር ኢትዮጵያችን ሰላም ያደርግልን። እናንተም በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ወጥቶ መቅረት እግዚአብሔር ይጠብቃችሁ ማለት ነው። እንግዲህ የዛሬው አሳዛኝ ዜና በምስሉ ላይ መግቢያ ላይ እንዳያችሁት ማለት ነው። በሰንዳፋ ከተማ ተፍቅረኛዋ ጋር ወራት ልጋብዝሽ ብሎ በራት ግብዣ ላይ አለመስማማት ነገሮች መጡ። ራት እየበሉ እያሉ ብዙ ነገሮች አሉ። ወንድ ተቀናባችሁ ብዙ ችግር አለ። ነገር ሲስተም ፈልጎ በቃ ሰው ፈልጎ ነው። ወንድ ታልቀናባችሁ አይገላችሁም። ተቀናባችሁ ወንድ ግን በጣም ከባድ ነው። በቃ የሚቀናባችሁ ወንድ ካለ በጣም ተጠንቀቁ ቤተሰብ። እኔ ብዙ ያየሁት ነገር ስላለ ስለተረዳሁት ነው ማለት ነው። የሚቀና ወንድ በጣም አያውቅም። በቃ ምንም አይን የለውም። አይነ ስውር በሉት የሚቀና ወንድ ማለት ነው። ስለዚህ በሰንዳፋ ከተማ እንግዲህ ነገሩን ደጋገምኩባችሁ መሰለኝ ይቅርታ። ያው እራት ግብዣ ብሎ እራት ግብዣ ላይ ነገሮች ያለ መግባባት ሲመጡ እሷ ቁጭ ብሎ እሷ ጥላው ትሄዳለች። ከዛ ይከታተላታል ማለት ነው። ፍቅረኛዋ ይከታተላትና ልጅቱ ባንክ ሰራተኛ ናት። በዛ አጋጣሚ የባንክ ሰራተኛ ናት። ይከታተላትና መንገድ ላይ ያው ይዛታል ማለት ነው። ተዛይዞ እንግዲህ አስገብቶ መኪናው ያው በሽጉጥ ገሎ መኪና ውስጥ ሽጉጡን ጥሎ እንደሄደ ነው የመኪናው የተገኘ ማለት ነው። በሽጉጡ ያው መኪናው ደም በደም ሆኖ እሷም ደግሞ ወርቃ እንግዲህ አክላቷ በጅብ ተበልቶ ነው የተገኙ ማለት ነው። በጣም አሳዛኝ ዜና ነው። ልብ ሰባሪ ነው ቤተሰቦች። እግዚአብሔር ለቤተሰቦቿ መጥራራትን እመኛለሁኝ። እህታችንም በአጸደ ገነት እግዚአብሔር ያኑራት ማለት ነው። እንግዲህ ግማሽ ከፊሏ በጅብ ተበልቶ ነው የተገኘችው። ያሳዝናል፣ ልብ ይሰብራል። እንግዲህ የባንክ ሰራተኛ እህታችን በጣም የሚዘገን ነው። በጣም ዘግናኝ ነው ማለት ይሄ ማንም ሰው እንዲያው ግን አይፈቀድም። በጣም ይዘገናል፣ ልብ ይሰብራል። ይሄ እንጃ በቃ አላ ያማችኋል ማለት ነው። እኔ እንጃ ብቻ ቢያንስ ጅብ እንኳን ባይበላት ገባችሁ። ብቻ ከባድ ነው እና እንደዛ እላችኋለሁ። የዛሬ ቪዲዮ ቤተሰብ ይሄንን ነው የሚመስለው። በጣም ከባድ ነው። እንግዲህ እኔ እንጃ ብቻ ምን አይነት ጊዜ ምን አይነት ዘመን እኔ እንጃ ዘመኑ እየተባለ አሁን ማሰው እኮ ተበላሽ። ስንቱ ነው አሁን አዲስ አበባ ላይ ስንቱ ነው ህይወታቸው ያለፈው። ስንቱ እህቶቻችን ናቸው በፍቅረኛቸው ምክንያት ተበቆደቀች፣ መድኃኒት ቀመሰች፣ ራሷን አጠፋች እየተባለ በሀገራችን ውስጥ እንኳን ምን ያህል እህቶቻችን ናቸው የሞቱት ማለት ነው። ኧረ በስመ አብ። አሁንማ ጊዜው ይባላል ዘመኑ ይባላል። በቃ ምን የማይባለው ነገር የለም። እኛው ራሳችን ጊዜም ዘመንም በቃ ሰዓትም ሁሉን ነገር ይሆን ነው ማለት ነው። ሁሉን የምናበላሸው ራሳችንን እና በጣም ነው የሚያሳዝነው። በጣም አይምሮ በጣም ይሰብራል። እኔ እንጃ ለቤተሰቦቿ እኔ እንጃ እንዴት እንደሚጽናኑ አላውቅም። መቼም ሰው የሰጠውን እግዚአብሔር አልችል አይልም። በራሳችሁ ስትፈርዱትና አታስቡት። በጣም ነው የሚያሳዝነው። በጣም ወንድ አይቀናባችሁ ነው የምላችሁ። እግዚአብሔርን ነው የምላችሁ። ወንድ ተቀናባችሁ፣ የወንድ ተቀናባችሁ አይኑ እውር ማለት ነው። እውር ነው በቃ። ወንድ አይቀናባችሁ። እኔ ብዙ አይቻለሁ፣ ብዙ ወንዶች አይቻለሁ። ወንዶች ተቀኑ በቃ። ሰው ሰላም ራሱ ታላችሁ ማለት ነው የሚጽፉት በሌላ ታርጌት ነው። እናንተ ለምሳሌ እናንተ ኖርማሊ ጀስት ፍሬንድ ሰላም ይላችኋልና ያ እሱ ግን የሚጽፈው የሚቀናት ሆነ በሌላ ታርጌት ነው የሚጽፈው፣ የሚያስበው በሌላ ታርጌት ነው። ከምሬን እምላችሁ በጣም ነው የሚያሳዝነው። ይዘገነናል በጣም ነው የሚዘገነነው።
እኔ ደግሞ ዛሬ እንደዚህ ቲክቶክ ምንም አልገባውም። በጣም ዶሮች ወዲያ ወዲህ እያገላበኩ ነበርና ከቤት ወደ ቤት በጣም አልተመቸኝም ነበርና ያየሁት አሁን ነው። ቲክቶክ ላይ ተመሸ ማለት ነው። ቲክቶክ የገባሁት ከመሸ ነው። ግን በጣም ያሳዝናል እና በጣም ነው ልብ የሚሰብረው። እንግዲህ ኧረ ጉድ ነው፣ ኧረ ጉድ ነው፣ ኧረ ጉድ ነው። እኔ አሁን እኮ ለማግባትም ያስፈራል እኮ። አሁንማ ፍቅረኛ ለመያዝ ራሱ ያስፈራል። እኔም ኧረ እኔ እንዲ ኧረ እኔስ ወላዲት አምላክ ኧረ ድንግል ኧረ ኧረ መብርሃን ኧረ እባክሽን ይቅር በይን። ኧረ እኛ የምናመጣው ቁጣ ለደህናዎቹ ሁሉ ነው የሚተርፈው። ኧረ ወላዲት አምላክ ድረሽ። እኛ በራሳችን እኮ ነው ቁጣ የምናመጣው ራሱ ማለት ነው። ራሳችን በራሳችን ነው ቁጣ የምናመጣው። ብቻ የዛሬ ቪዲዮ ይሄንን ይመስላል ማለት ነው ቤተሰቦቼ። እንደገና ደግሞ ስለኔ በሽታ የምጠይቁ ብዙ አላችሁና እኔ አሁን ላይ ተሽሎኛል ማለት ነው። ያኔ መድኃኒቱን አቋርጬዋለሁ። ደህና እየቆሰለችልኝ ነበር። ያው ደክማለች፣ ግን አሁን ላይ መድኃኒቱን አቋርጬዋለሁ። መድኃኒቱን ያቋረኩበት ምክንያት ልንገራችሁ እና ብዙ ዶሮዎች ናቸው ያስገባኋቸው። ዶሮቹን ላበላ ሲሄድ መታት እየተማታኝ ድርሻው። ከዛ በቃ መጥቼ ቅጥቅጥ ያደርገኛል፣ ብርድ ይለኛል ምናምን ነገርና በቃ ይሄ ነገርማ ያብስብኛል ምናምን በቃ በጣም ሰውነቴም ስለሚሸት ምናምን ገባችሁ። በጣም እየመገለ ስለሆነ የሰው ገላ ግን እናንተ የሰው ልጅ ገላ ግን እንደዚህ ነው ማለት ነው። በጌታ ስም በቃ ይሄ ነው ማለት ነው። በቃ በጣም ሰውነቴ በጣም ነበር የሚሸተው ምናምን ገባችሁ። እኔ ለራሴ እንትን ይለኛልና ያው ቁስሉ በጣም ከባድ ነበረ ቤተሰቦች። ስለዚህ አቋረኩት መድኃኒቱን ማለት ነው። ላቋርጥና ዶሮቹን ወይንም ልሽጥና በአትላ ሲዝና ከዛም በኋላ እንደ አዲስ እረፍት ወስጄ ተኝቼ ወይንም ወደ ጸበል ሄዳለሁ ወይንም እረፍት ወስጄ በዚህ በሁለት ሳምንት ዶሮችን አጣርቼ እሸጣቸዋለሁ ማለት ነው። በቃ ማለት ተጤንነቴ አይበስብኝም። እኔ ጤንነቴን በቃ እንትን ማለት አለብኝ። ገባችሁ? እኔ ራሴን መጀመሪያ ራሴን መሆን አለብኝ። ብን ብዬ ገዳም አሁን በቃ ዛሬ በጣም ምንድን ነው በጣም ያሰቃዩኝ ነው ያሉት ማለት ነው። ቦታ ቀይራለሁ ብዬ ሙሉ ቀን ቦታ ተቀይር ከዛ ሲበተሩብኝ ሾልኮ ሰው ጓሮ ገብቶ ምናምን እነሱን ትላቅም። ኦ ማይ ጋድ ውይ ይሆን ይሄ ምሬት የራሴ ሀሳብ አይደለም፣ የሰው ምሬት ነው። ምንም ማድረግ አልችልም። ምን ማድረግ አልችልም። ሰዎች እኔ ይሄን ሀሳብ የሰጡኝ ሰዎች ማለት ነው ተንኮላቸው እግዚኦ ማረና ክርስቶስ። ይሄን ሀሳብ የሰጡኝ ሰዎች ተንኮላቸው ምን እንደሆነ ታውቃላችሁ? እኔ ተሰው እንዳልገጥም እኔን ሰው እንዳያገኘኝ እዚሁ ቤት ውስጥ ብቻ ስለሆነ ለዛ ብለው ማለት ነው ይሄን ስራ ስሪ ብለው ያስጀመሩኝ። ገባችሁ? ምንድነው መብራት ደግሞ ብዙ ልጅ በስመ አብ እና ጨጓራ የተመለጠላችሁ ጨጓራ የምልጥ ብሎ ዋልኩኝ ዛሬ ማለት ነው። ፈጣሪ እርዳሽ ብሎኝ በዚህ በሁለት ሳምንት አጣርቼ ታልጠፋው ስራ እናንተ ታልጠፋው ስራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታ ሆይ
1 ወር ሙሉ ታገልኩት ማለት ነው። ሰሞኑን በበሽታ እያያችሁ ማለት ነው። ግን የሆነ መብራት ብር ይድርግ የሚልብኛል። ምንድነው መብራት ብር ይድርግ የሚያደርግብኝ? እና እንደዛ ያያችኋሉ ቤተሰቦቼ። ጥያቄ አስተያየታችሁን ለእህታችን እንግዲህ ነፍስ ይማር እያላችሁ ነፍስ ይማር በሉ። ቤተሰቦቿን መጽናናትን እመኛለሁ። እህቴ ነፍስሽን ይማረው። ሁላችንም ግን ወደዛው ተከታይ ነን። ነገር ግን ያናደደኝ ያሳዘነኝ አንጀቴን የበላኝ ያስደነገጠኝ ነገር ቢኖር ጅብ መብላቱ። ገባችሁ? በፍቅረኛዋ ተገላ ጅብ መብላቱ፣ በፍቅረኛዋ ተገላ ጅብ መብላቱ። እግዚኦ መሐረና ክርስቶስ፣ እግዚኦ መሐረና ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ። ለቤተሰቦቿ መጽናናትን እመኛለሁ ቤተሰቦቼ። እና እኔ ያለሁበት ምክንያት ያ ነው እላችኋለሁ። ያው ቤተሰቦቼ በሌላ በአዲስ ቪዲዮ እንገናኛለን። ለዛሬ የነበረን ቆይታ ይመስላል። ባይ ባይ።